ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። እንደተለመደው በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦቼ ሁልጊዜም ከጎኔ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ሰሞኑን ትንሽ ኢንተርኔት አስቸግሮኝ ከብዙዎቻችሁ ቤት እየመጣሁ አይደለም፣ ይቅርታ አድርጉልኝ። ትረዱኛላችሁ ብዬ አስባለሁ። ወደ አሰራሩ እንሄዳለን። ቤተሰብ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በትህትና ጠይቃለሁ። የትም እንዳትሄዱ። አጠር መጠን ያለች ቪዲዮ ነች። ቪዲዮውን እስከ መጨረሻው ድረስ ለማየት ሞክሩ። ወደ አሰራሩ ቆንጆ የሆነ ለመክሰስ ለራት የሚሆን አሰራር ነው። ወደ አሰራሩ እንሄዳለን። እዚህ ጋር እንደምትመለከቱት የታሸገውን ኩቡዝ ኖርቴላ ኩቡዝ የሚሉትን አዘጋጅቻለሁኝ። እንደዚህ በዚህ መልኩ ቆርጬዋለሁ። ለምን በአንድ እጃችሁ ካሜራ ይዛችሁ አይመችም፣ ለዛ ነው ቤተሰብ። በዚህ መልኩ ጠቅልዬዋለሁ። እዚህ ጋር መጥበሻ ጥጃለሁ። መጥበሻዬን ዘይት ቀብቼዋለሁኝ። እንደዚህ እያደረኩኝ አሞቀዋለሁኝ። በጣም መቃጠል የለበትም። ስለዚህ ተሎ ተሎ እያገላበትኩኝ አሞቀዋለሁኝ። ቆንጆ የሆነ አሰራር ነው። እሳቴን ቅንስ አድርጌዋለሁ። ለምን እንዳይቃጠልብኝ። እንዴት እንደሚጣፍጥ ልነግራችሁ አልችልም። እጅግ በጣም ቆንጆ የሆነ ጣፋጭ የሆነ አሰራር ነው። ሁላችሁም በዚህ አጋጣሚ እየቤታችሁ ሰርታችሁ ሞክሩ ማለት ነው ወዳለሁ። እንደዚህ ተሎ ተሎ እንትንለዋለሁ፣ እንገለብጠዋለሁ። መጥበሼ ከፍ ያለች ስለሆነች እንደዚህ በርከት አድርገን መጨመር እንችላለን። ከለሩ እንደዚህ ነው መሆን ያለበት። አላደል እንደ ፍላጎታችን ከዚህም ገባ እንዲለው ከፈለግነ ማድረግ እንችላለን። እኔ ግን በዚህ መልኩ ነው የምሰራው። ቶሎ ቶሎ እንዳይቃጠልብኝ በዚህ መልኩ አሞቀዋለሁ ማለት ነው። ያው በዚህ መልኩ ያሞኩት ነው። ብዙዎቻችሁ ታውቁታላችሁ። አብሶ እንደኔ ስደት ላይ ያላችሁ ልጆች በረመዳን ወቅት ይሄ ምግብ በጣም ነው የሚወዱት። እኔ ብዙን ጊዜ እሰራዋለሁ ማለት ነው። አሁን ይበቃዋል። ሳህን አዘጋጅቻለሁ። ከሳህኔ ላይ አደርገዋለሁ። መግቢያ ላይም ብያችኋለሁ። በአንድ እጃችሁ ካሜራ ይዛችሁ በአንድ እጃችሁ እንትን ለማለት ትንሽ እንትን ይላል፣ ይከብዳል። አሁንም ልክ ቅድም እንዳደረኩት አድርጌ ጨምራለሁ። ይኸው እየጨመርኩት ነው። ዘይት መጀመሪያ ላይ ስለቀባሁት አሁን ድጋሜ መቀባት አይጠበቅብኝም። በቀድሙ ዘይት እንደዚህ ጨርሻለሁ። እዚህ ጋር ደግሞ ዶሮ ነው። ይሄ ዶሮ ሰድር የሚሉት ለሳንድዊች የሚያዘጋጁት እሱ ነው። እሱን እንደዚህ በመጥበሻ ጠብሰዋለሁ። በዘይትም መጥበስ እንችላለን። እዚህ ጋር ጎድጓዳ ሳህን አዘጋጅቻለሁ። የተለያዩ እንትኖችን ጨምራለሁኝ ማለት ነው። እነሱን ጨምራለሁ። ዶሮዬን በደቃቁ እንደምትመለከቱት ቆራርጬዋለሁ። በጣም ትልልቅ መሆን የለበትም፣ በጣም ደግሞ ትናንሽ መሆን የለበትም። ስለዚህ እሱን እንደዚህ በዚህ መልኩ እንትን ብዬ አዘጋጅቼዋለሁኝ። እነዚህን ሶሶች ከጨመርኩኝ በኋላ ይታያቸዋል ብዬ አስባለሁ። ስለዚህ ሶሶቹን ከጨመርኩኝ በኋላ እቀላቅላለሁኝ። በጣም ደረቅ እንዳይሆንብን በርከት አድርገን ነው መጨመር ያለብን። ይበቃኛል ብዬ ያሰብኩትን ያክል ከጨመርኩኝ በኋላ እንደዚህ በደንብ አድርጌ እቀላቅለዋለሁ። በደንብ ከቀላቀልኩትኝ በኋላ የቆራረጥኩትን ዶሮ እዚህ ላይ ጨምረዋለሁ። ምንም ጨው ምናምን መጨመር አይጠበቅብንም። በጣምም ደግሞ መድረቅ የለበትም፣ ለስለስ ማለት ነው ያለበት። ቆንጆ የሆነ የሚጣፍጥ አረቦች የሚወዱት የሳንድዊች አዘገጃጀት ነው። ከዛ ቤተሰብ እንደዚህ ካደረኩኝ በኋላ ካሞኩት እንትን ላይ ኖርቴላ ኩቡዝ ላይ ጨምሬዋለሁ። ለምን የግድ ስትጨምሩ ኩቡዙን በአንድ እጃችሁ መያዝ አለባችሁ። ለዛ ነው። እንደ እግዚአብሔር መልካም ፍቃድ ሙሉ አሰራሩን ወደፊት አሳያችኋለሁ ብዬ አስባለሁ። ለዛሬ ያዘጋጀሁት ቪዲዮ
ይህንን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ሁላችሁም ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። የዛሬውን እዚህ ላይ ያበቃው። ሰናይ ጊዜ የተመኘው ባይ። ድምጽ ካለ በዚህ አጋጣሚ በጣም ይቅርታ።